ምክንያቱም ተስማምተናል። ቆይ ያለ ወንድ አተሽ ነው አይደለ? እቺ ልጅ አድጋ ትልቅ ሆና እስክትመጣ ድረስ ዘመኑ ሩቅ ነው። ስለዚህ መናገር አለበት። ግን ፈራ። ምክንያቱም ሌላ ልጅ ደክሟል። እንዴ አባዬ ከሌላ ሴት ልጅ አለው እንዴ? ነው ሰላም አሁን የሚያረግዝችው ከአባዬ ነው? ውሰጅ ለስለሳ እና ደግሞ እኔ ነኝ የሰራው ልክ ቢሆን ስሚ ደግሞ ለአቢጌል አሳይቻት ነበር እንዳትሆን ውሰጅ። ግን ምንድን ነው የጨመርሽበት? ምን አባሽ ጨምርበታለሁ? ሂጂና አሁን በይ ስጪው እና ደግሞ ስሚ እያየሁሽ ነው። እሺ የማይሆን ነገር አደርጋለሁ ብትይ ሲጥሮሽን ማድረግሽ ቀጣዩ ልጅ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። አቢጌል አስገድዳ ናታንን ታገባኛለህ፣ ቀለበት ታደርግልኛለህ፣ አብረን እናድራለን ስትለው ናታን ለማምለጫ ጊዜ ለመውሰጃ ከንፈሬን ሳመኝ ስትለው ግጥም አድርጎ ስሟታል። ናታን ከባድ ጸጸት ውስጥ እየገባ ነው። እሷን ጊዜ ለመስጠትና ከእሷ ጥያቄዎች ለመሸሽ የሚያደርገው ነገር ከባድ ችግር ውስጥ እያስገባው ነው። በስተመጨረሻም አቢጌል መስተፋቅር መድኃኒት ይዛበታለች። ምን ይፈጠራል? ጋሽ ደረጀ እንግዲህ የራሱን ታሪክ ለናታን ነግሮታል። ጉድሽን ባልሰማሽ ገበያ ባልወጣሽ የሚባለው ጉድ ነው እና አንድ ስህተት ሰራሁኝ፣ ግን ሁለተኛውም የተሳስች ነው ወይስ ምን እንደሚባለው ብነግራት ይሻላል ወይስ ባልነግራት ይሻላል የሚለው ጥያቄ ከባድ ሆኗል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዛ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደግሞ አድርጉ። የተወዳጁ ዳጣ እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። አልበገር ባይዋ አቢጌል እልክና ትቢት ይዟት አሁንም ከናታን ጋር ከባድ ግብግብ ተፈጥሯል። አብሬ ካላደርኩኝ ከዚህ ክፍል አልወጣም፣ ካልሳምከኝ ከዚህ ክፍል አልወጣም የምትለው አቢጌል ናታን ጊዜ መስጫና ማባበያ ቀለበት አረግልሻለሁ፣ ከጋብቻ በፊት ምንም ነገር አይፈጠርም፣ እልክ ነው እንዲህ የሚያደርግሽ፣ እዚህ ደሪ ብልሽ እንኳን አታድሪም፣ ግን አይሆንም እያልኩሽ ስለሆነ ነው አሁን እኔ ጋር ግብግብ የምትፈጥሪው። ቆይ አቢጌል ህይወትሽን ቆም ብለሽ አስቢ ቢላትም አስገድዳ እንዲስማት አድርገዋለች። ሌላው ትልቁ ጉዳይ ወይዘሮ ማርታ ሰላምን አስገድደን በወድም በግድም አባቱን ትነግረናለች ስትል ለጋሽ ደረጀ አፋጠጠችው። ጋሽ ደረጀ ጉድና ጉድ 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 የሚባለው ፈስ ያለበት ዝላይ አይችልም ነው የሚባለው። እንግዲህ ጋሽ ደረጀ ነብር ያየች ልጇን የቀሙባት አራስ ነብር መስሎ ኩርፍ ብሏል። ይህ ደግሞ ጋሽ ደረጀ ወይዘሮ ማርታ ስለምታምነው በሱ ላይ ስለምትተማመንበት ነው እንጂ ከባድ ጥርጣሬና ከባድ ጥያቄ የሚያስነሳ ፊዚካሊ ለውጥ ነው የሚያሳየው። ስለዚህ ወዴት እየሄደ ነው? አሁን መውለጃዋ ደርሷል። ስለዚህ አታስጨንቋት የሚል ማባበያ ሰዓት እየሰጣት ነው። ወይዘሮ ማርታ ግን በፍጹም እንደውም ከዳጣ ጋር ሂደን እንጠይቃታለን እያለች ነው። ሰላምስ ምን ልትናገር ነው? ሰላም ወልደሽ አዎ እዚህ ቤት መተሽ ትኖሪያለሽ የሚለውን እሽታ ካልሰጣት ኦልሬዲ ለማርታ ልትነግራት ነው። ምን አይነት ድፍረትስ ቢኖራት ነው? ምን አይነት የሆነ የመናገር አቅም የመናገር ኮንፊደንስስ ቢኖራት ነው? ከባድ ነው እኮ ከባድ ማለት ነው። አንዳንዴ ከመሞቴ አሟሟት የሚባለው ነገር እንደዚህ ነው። ከክደቱ አካካዱ ነው የሚገርመውና አስቡት። በፍጹም ጠርጥረው በፍጹም አልማው አይምሯ ውስጥም አንድ ወንድ እንኳን መጥቶልኝ አያውቅም። ሰላምዬን አስረግዞ የሸመጠጣት ምንስ ቢያረጋት ነው ሰላምዬን የመሰለ ልጅ ጸጥ ያላት እያለች ወይዘሮ ማርታ ራሷን ስታስጨንቅ ሰላሟን ስታሳጣ የነበረችው የራሷ አባዋራ ሆነ ቁጭ ሲል ምን ሊፈጠር ነው? እጅግ ልብ ይሰብራል። ላትነሳ ትስተወድቃለች፣ ላትጠገን ትሰበራለች። ድጋሜ በሰው ላይ እምነት እንዳይኖራት ነው የሚያረጋትና በጣም ልብ ይሰብራል። እንግዲህ ጋሽ ደረጀም የጨነቀውን እንግዲህ በሌላ ሰው ሂስትሪ አስመስሎ ለናታን እየነገረው ነው። ናታንም አንድ ጊዜ በሆነ ስህተት ህፃን ልጅ ተፈጠረች። ያች ልጅም ተጣለች፣ ተወልዳ አድጋ አባቷን ወይም ቤተሰቦቿን ፈልጋ ተገኘች። ግን በስተመጨረሻ ግን ለሚስቱ ይናገር ወይስ አይናገር የሚለውን ነገር የራሱን ታሪክ ነው ናታን ጠንቅቆ ያውቃል ቀድሞ። ጋሽ ደረጀም ግራ ገብቶታል፣ የናታን ለውጥ ማለት ነው። ግን ትልቁ ጉዳይ አንድ እንኳን ስህተት ነው ሊባል ይችላል፣ ግን ሁለተኛ ደግሟል ሲለው ናታን ሰላም
አሁን ያረገዘችው ከአባዬ ነው ማለት ነው ወይስ ከሌላ ሰው አባዬ ልጅ አለው የሚለው ነገር ነው። በእርግጠኝነት ከደረጀ ነው ብሎ እምነት እንዲኖረው የሚያደርገው ሰላም የልጁን አባት መናገር ያልፈለገችው በእርግጠኝነት አባዬ ሊሆን ይችላል የሚለው ግምት ነው። እና የዳጣ አባትም ደረጀ እንደሆነ ስለሚያውቅ ናታን አሁን ሁሉም ነገር ጥርት ቁልጭ እያለ እየወጣው ነው ማለት ነው። ስለዚህ ናታን ምን አይነት ከባድ ጭንቀት ውስጥ እንደገባ በጣም የሚያሳዝን በጣም ልብ የሚሰብር የእነሱን ትዳር ለመጠበቅ የእናት አባቶቿን ትዳር ለማቆየት የሚከፍለው መስዋዕትነት ናታን እንዲሁም አቢጌል ነበረች የመስዋዕትን መክፈል የነበረባት እናትና አባቷ እንዳይጣሉ እናቷ ያን ያህል ስታምነው አባቷ ቃሉን ጠብቆ ስላልተገኘ በስህተት ቢሆን ነገር ስለተፈጠረ ሚስጥሩ እንዳይወጣ እሷ ነበር የመታገል የነበረባት። እሷ ግን አጋጣሚውን ተጠቅማ ሌላ መዘዝ ይዛ እየመጣች ነው። ትልቁ ጉዳይ ደግሞ ለናታን መስተፋቅር አሰርታ ይዛበት መታለች። ይህ ጉዳይ ምን ያህል ያዛልቃታል፣ ምን ያህልስ ይሆንላታል፣ ምን ያህልስ ይሳካላታል የሚለው ጥያቄ ብዙዎቻችን ጥያቄ ነው። እንግዲህ ሸጊቱም የቤታቸው አጋዥም ሲጀመር ምግብ ስጩ ካልሽ ከአንቺ ክፍል አምጥቼ ለምንድን ነው መልሼ እኔ ወጥቼ መልሼ የምቀበልሽ? ቆይ ምን ጨምረሽበት ነው የሚለው ጥርጣሬ ውስጥ ገብታለች። ኤኒዌይ በአጭሩ ልጅቷ ተጠራጥራለች። አንድ ነገር ብትናገሪ አቢጌል አይተዋለች ብትይ እገልሻለሁ ብላታለች። ይህ ልጅ ታሞ የሆነ ነገር ከሆነ ተጠያቂው እኔ ነኝ እኔ እስከሰራው ድረስ፣ ስለዚህ ልነግረው ይገባል ብላ በአዘኔታ የዳጣንና የናታንን መልካምነት ስለተረዳች በሚስጥር ሰምተህ እንዳልሰማህ ልንገርህ፣ አቢጌል ከክፍሉ አስገብታ እኔን ውጭ ብላ ምግቡ ላይ የሆነ ነገር የጨመረች ይመስለኛል፣ ግን ከተናገርሽ የሆነ ነገር ትንፍሽ ካሽ እገልሻለሁ ብላኛል። ናታን ምን ላድርግ ብላ ሜቢ ለናታን አዝናለት ከነበረችው የሆነ አቢጌልን ማጥመጃ ወጥመድ ሊያገኙ ይችላሉ። ምክንያቱም በስልክ ቀርጸው የሆነ ነገር ስጨምር አየናት፣ የሆነ መርዝ ወይም የሆነ ነገር ስጨምር አየናት ብሎ ሊያስፈራሯት እሷንም አስረው ሊያስቀምጧት የሚችሉበት አጋጣሚ ያገኛሉ ብዬ ነው የማስበው። ግን ትልቁ መፍትሄ ያለው ሰራተኛዋ ወይም የቤታቸው አጋዥ ላይ ነው። ምክንያቱም እሷ አቢጌል ምግቡ ላይ እንደጨመረች በትክክል እርግጠኛ ናት። የማታውቀው ግን መርዝ ይሁን ምን ይሁን የምታውቀው ነገር የለም። ስለዚህ ናታን ምግቡን ለመብላት እየጠበቀ ነው። አጋዧ ምግቡን ወደ ክፍል እየተጣደፈች እየወሰደችው ነው። አቢጌል በደስታ እየፈነጠዘች ነው። ምክንያቱም ይህን ምግብ በልቶ ፍቅር ከኔ ድብን ያለ ፍቅር ይይዘዋል። ተወዶ ሳይሆን በግዱ ሳይሆን ተወዶና ፈቅዶ ያገባኛል፣ ለእኔ ይንበረከክልኛል፣ ለእኔ በልቡ ነግሳለው፣ ልቡን እቆጣጠረዋለው የሚል ሀሳብ ነው። በዚህ ላይ ደግሞ እሷ ፍላጎቷ ዳጣን ልቧን መስበር፣ ዳጣን በቃ ከሱ ማራቅ። በዚህ ተበሳጭታ ናታን ወደ እሷ ሲል በይፋ በግልጽ አቢጌል ጋር ሲጠጋ ልቧ